ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተም በያላችሁበት ያላ ሰላም አይለያችሁ ውዶችዬ። ዛሬ ጥያቄ ብዙ አይነት ጥያቄ ጠይቃችሁኛል። ሀዩ ጋር እየተወያየን እያወራን ጥያቄውን እሷም ታላት ነገር ምክሯን ታካፈላችኋለች ማለት ነው። ሀዩ ሰላም ባያቸውና ቀጥታ ወደ እንትናችን እንገባለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ዩቲዩብ ተከታታዮች? እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። እንዴት ነው? ናፍቃችሁኛል በጣም። እናንተስ አልናፈቃችሁም ወይ? እኔ በጣም ናፍቄያለሁኝ። በዛው አጋጣሚ በጣም እንዲናፈቁ ነግራችኋለሁ። አዎ እነሱም ናፍቀዋል፣ እየጠየቁ ነበረ። ያው ስለነገርኳቸው ወልድራይ ስለሆንሽ አዩ አልተነሳችም ወይ ምናምን እያሉ ጠይቀውኛል። ያው እየተነሳሳች ነው እና ደግሞ ቡናችንን እየጠጣን እየተጨዋወትን ለእናንተ የሚጠቅማችሁን ሀሳብ እናካፍላችኋለን ማለት ነው። እና ሀዩ እነሱ የጠየቁኝ ነገር ምንድን ነው መሰለሽ? የኢትዮጵያ ኑሮ ውድ ነው፣ አትምጡ ይሉናል። ምን ይሻለናል? እዛ መተንስ ምን ብንሰራ አዋጭነት አለው? ምን አይነት ስራ መተን ብንከፍት ያዋጣናል? ኑሮስ እንዴት ነው ነው ያሉት ማለት ነው። ምን ታያቸዋለሽ? ኑሮ ደህና ነው። ኑሮ ደህና ነው አልሐምዱሊላህ። ግን ይሄ መልስ በጣም ለነሱ የሚመልሰው ሰው ያንን መልስ በሳል መሆን አለበት፣ ብዙ ያየ መሆን አለበት። ዝም ብሎ ማንኛውንም ሰው እየጠየቁ ተስፋ መቁረጥ የለባቸውም። አዎ በእርግጥ እዛ የሄደ ሰው አላማው መጀመሪያ ምን እንዲሆን አስቦ ታችሎ ሁሉ ነገር አውጥቶ አውርዶ ነው እዛም ሲሄድ ማለት ነው። የቸገረውን ለማሟላት ነው ዞሮ የሚወጣው። እዛ ከሄደ በኋላ ያንን የቸገረውን ነገር የግድ እንትን ማለት አለበት። ዋና ነገሩን ይሄድበትን ተዚህ የወጣበትን ቢያንስ ሰው ለመርዳትም ቢሆን መጀመሪያ ቅድሚያ ለራሳቸው ሰጥተው እኔ ለምሳሌ ቤት ለመስራት ነው የሄድኩት። ቤቴን መስራት አለብኝ ሰው ለመርዳት በፊት ማለት ነው። አንቺም ደግሞ የህይወት ተሞክሮም ስላለሽ ሁላችንም ተሰደን እየተመለስን ስለሆነ አንድ ልጆች ሄደው እየተመለሱ ኑሮ ከባድ ነው ይሉናል አሉ። እንግዲህ እንዲያያዙ ነው ሰው እንዲያያዙ ነው። እኔ ሸገረኝና አንቺም ሊሸግርሽ አይገባም። አንቺ ደግሞ ከሌሎች ህይወት ተምረሽ አንቺ የተሻለ ህይወት ለመኖር መሞከር ነው ያለብሽ። እዚህ ደግሞ አትምጡ የሚሏችሁ ለእነሱ ጥቅም ስለምትሰጡ ነው። ምክንያቱም ያ ጥቅም እንዳይቋረጥባቸው ስለሚፈልጉ ነው እንጂ እንደኛ ሀገር የሚመቸል ገንዘብ ያስፈልጋል። በእርግጥ ገንዘብ ወሳኝ ነው። ገንዘብ ደግሞ አያያዛችንን ማሳመር ነው ማለት ነው። እኛ ብዙዎቻችን አወጣጣችን በእርግጥ ይለያል። ለምሳሌ አንድ ሰው የራስሽን በራስሽ ብቻ እንትን ብለሽ ትወጫለሽ። ቤት ካጣሽ ቤት አስበሽ፣ ገንዘብ ካጣሽ ገንዘብ ለማግኘት አስበሽ ለምትወጪው ለራስሽ ጥቅም ብለሽ ማለት ነው። ቀጥይ እና ደግሞ አንድ ሰዎች ደግሞ ቤተሰቦችን ከዚህ ችግር አውጥቼ ቤተሰቦችን ረድቼ ቤተሰቦችን በቃ ከችግራቸው አውጥቼ ብለሽ የምትወጪበት ነገር አለ እና ያንን እንደዛ ስለሆነ እዛ ከሄድሽ በኋላ ሙሉ ለሙሉ ለቤተሰብ ጥቅም ብለሽ አይደለም መውጣት ያለብሽ። ዱላ ከረሚላስጭ ዝርዝራታሽን ጥቅም ብቻ አይደለም ማከናወን ያለብሽ። ዘወር ብለሽ እንዴት ወይ እንደ ሙባረክ ያለስጭ ወይ ዱላ ከረሚላስጭ። እሺ ቻው። አንድ እሺ ቀጥይ እና ያ ቤተሰብን በቤተሰብ ምክንያት ምን ይወጣል? ቤተሰቦቻቸው ሲንገላቱባቸው በቃ የቤተሰብን ችግር ለመንቀል ነው። ያንን በዛም እንትን ብለሽ ጠቅልለሽ ደግሞ ወደ ቤተሰብ ሀሳብሽን ወደ ቤተሰብ ብቻ ማለት የለብሽም። ለቤተሰብ እንዲወጡ ለቤተሰብ የሚረዱትን እየረዱ ለነሱ ደግሞ በጎን ማድረግ ያለባቸው ነገር ማለት ያንቺ ቁም ነገር ላይ መድረስ ነው የነሱን ችግር ነው። ለምሳሌ ራሷን ስችል ገጠር ካለ ቤተሰብ ገጠር ያለ ቤተሰብ መቼም ቢሆን ብትረጂው አይደለም። ያው እንዲያስፈልጊነቱ ማዳበሪያ ሲቸግረው ለማዳበሪያ ገጠር ምናልባት ሊሸግረው ተሆነ መሸመቻ የሚራቡ ተሆነ ከባድ ነው።
ከዛ ውጭ ግን ዛሬ በሬ ገዝተሽለት ሆነ ነገ በቅሎ ሊልሽ ይችላል። ለልጁ የማያስብ አባት አለ። በቃ ጥይት ክላሽ ከሌ ታጥቋልን የመታጠቅ አለብኝ ይላል። የፊቱን አጠቃላይ የሚረሳ ቤተሰብ አለ። በቃ ከዛ መተው የሚያብዱ ሳይኳቸው እየተነካ የሚመለሱት አብዛኛውን የቤተሰብ አለማሰብ ነው። አንዳንድ ጊዜ ማለት ነው። እናንተ ቤተሰብ ሲያስብላችሁ ሰው ቤተሰብ ታላስብላችሁ ደግሞ አቋማችሁን መያዝ ነው። ወንድም ያስተምራሉ፣ እህት ያስተምራሉ። እነዛ ራሱ አስተምረዋቸው እነሱን ቁም ነገር አድርሰዋቸው ራሱ ይባለዝሽ ናት ማለት ወንድም እናቶች አሉ። ራሳቸው ቁም ነገር ላይ ተቀመጡ በኋላ እነሱን የሚረሱ ራሱ አሉ። ውለታንም የሚረሱ ማለት ነው። ስለዚህ እንደዚህ አይነት የበዛበት በጣም ብዙ አለ። እንደዚህ ታሪክ ሰማራ ወንድሜ እንዲህ አደረገኝ፣ አባቴ እንዲህ አደረገኝ። ልክ እንዲያልተወለደ ቤተሰብ ብዙ ነገር የሚሰሩ እህቶቻችን አሉ። ራሱ በዚህ ቅጽበት ራሱ ወደ ሞት የሚዳረጉ ወደ በሽታ ወደ ማበድ ምናምን የሚደርሱ እህቶቻችን አሉ። እጃቸው ላይ አጣው ቅንጭላት ሌላ ነገር የሚያስበው ሌላ ሆነ። አሁን እንደዚህ የምታያቸው ለምንድን ነው መርዳቱ እንዲያለ ሆኖ መርዳቱ ለምግብ አንዳንዴ ለቸገረ ነገር ቢሆንም ሙሉ ለሙሉ እርዳታሽን ለነሱ ማድረግ የለብሽም። ስለማያልፍላቸው ያኔ የትም አይደርሱም። ግብርና ነው ሰርቶ ለሆድ ነው። አንቺ ደግሞ እነሱ ሁልጊዜ ትረጃቸውን ቢውል ለውጥ ስለሌለው ራስሽን ጎን በጎን የራስሽን ህይወት እየመራሽ እዛ ሀገር ትዳርስ ብንመሰረት እዛ ሆኖ እዚህ ትዳር ኒካ ያስሩና እንዲያውም ዘመን ደግሞ ፋሽን የተያዘው እዚህ ኒካ ያስራል እዛ ታለች ብሯን ወደዚህ እያስላከ እሱ ዝህ ጥብስ ይበላል። ሴቲቱን የማያጣት የሚያማርጥባታል። በዛ አጋጣሚ ወንድሞች የምትከታተሉት አላችሁ። ብዙ ቀና ወንድሞች አሉ። የሴት ልጅ መጎዳት እንዲህታቸው እንዲናታቸው የሚያስቡ አሉ። ግን በዛ ደግሞ በዛው ልክ ደግሞ በቃ የሱን እህት የማያስብ የሱን እናት የማያስብ በቃ ምንም አስተሳሰብ የሌለው በቃ እሷን ይልካል። በጎን እሱ የፈለገውን ነገር ጥብሱንም ሴቱንም ያምሳል። አንቺ በላክሽው ብር ኒካ ሊያስር ይችላል ማጫ ከፍሎ ማለት ነው። እንደዚህ አይነት ወንድ ያለ ሁሉም ማለት ባይቻልም ማለት ነው። እና እዛ ሆነሽ ብር እየሰራሽ ከምትልኪ በተለይ ደግሞ በኦንላይን ኒካ ከሆነ ምንነቱን እንኳን ባህሉን አታውቅም። ያንሳ አንቺ አብረሽ የኖርሽውን ባልሽን ማታምኝበት ጊዜ ስንት ዓመት አብረሽ የኖርሽውን ባልሽን ባህሪው እየተለወጠ ባለበት ጊዜ ምንም የማታውቀውን አግብታ ይሄንን እያደረኩ ነው ብር ላኪ፣ ይሄንን እንዴት እናደርጋለን ምናምን የሚላት ወንድ ያለ አሁን ያን ምንድን ነው የምትይው አንቺ? ኧረ በፍጹም እንደዚህ አይነት እኔ ምን ልበልሽ ከፈጣሪም ጋር ግንኙነት የለውም፣ ከሰውም ጋር ከዘመድም ጋር ከሽማግሌም ጋር ይሄ ምንም አይነት ግንኙነት የለውም። በቃ በራሷ ያደረገችው ነው። በኦንላይን ትዳር ያው ስልሽ በኦንላይን ስልሽ ቤተሰብ እና ቤተሰብ ሊገባበት ይችላል። እዚህ ትናገራለች ኒካ ሰር ይባላል። ዝም ብለን ተምናወራ ኒካ እንሰርና ምናምን ይባላል። ያችን ኒካይቱ ወንዶቹ የሚያስቧት እንደ ጥሩ ነገር ነው። አረግ ሚስት አለ ይባላል። ሚስት የታረኳትማ በእኔ ስር ናት፣ በእኔ ኃላፊነት ነው ያለችው። ብሯን በየወሩ ለእኔ ማስገባት አለባት ይላል። ኒካ ሰሩት። እሷ ትደውላለች ከላይና ከላይ እዚህ ቦታ ነው። እሱም ደግሞ እንደዚሁ ሽማግሌ ሊልክ ይችላል። ከዛ በኋላ ኒካ ይታሰራል። እሷ እዛ ሆና ወንዱ ዝኩ ነው ኒካ ያስራል። ቤተሰብ ያው ቤተሰብ ሊገባበት ይችላል። ሲደናገረው ነው ሲደናገረው የሚሰራው ሲያጣ የሚበላው ሲያጣ መኖሪያ ሲያጣ እሷን የገቢ ምንጭ ለማድረግ ወደዛ ይዞራል ማለት ነው። ከዛ እንደዚህ አይነት ከተገኘማ ነው ከተገኘማ ግን አይገኝም። እንደዚህ አይነት የሚያገኙት ወንዶች ትንሽ ሊሆን ይችላል አያገኙም። እንደዚህ አይነት ከተገኘ እህቶቻችን በጣም ተጠንቅቃችሁ በዚህ በኩል ነው እነሱ እዚህ ሆኖ እናንተ ገንዘብ እየላካችሁ የምትኖሩ ከሆነ እሱ የሚያደርገውን አታውቁም። ቤታችሁም ቤት ቢሰራም እኔ በአይኔ ያየሁትን ማውራት እችላለሁ። አውሪ ማለት ለነሱ ትምህርት ሊሆን ስለሆነ ማውራት ነው። በቃ በእምነት ማለት ነው። በእምነት ይባልና እዛ ሆና እሷ እዚህ ቤት ይሰራና ከመጣሽ በኋላ ራሱ እዚህ መታ ራሱ ለእረፍት እንኳን መጣ እንድትቀመጥ አይፈልግም። ቶሎ ብላ ሄዳ እንዲሰራ ነው የሚፈልገው። እሷ ግን እረፍት መጣ ወይም ተተመቸኝ እኖራለሁ ካልተመቸኝ ደግሞ ተመልሼ እመጣለሁ ብላ ልታስብ ትችላለች። ልጅ መውለድ ትፈልጋለች። ልጅ መውለድ በቃ አብዛኛውን ይሄ ነው። ምክንያቱም ገንዘብ የምትሰበስቡ ትርጉም የለውም። ግን እኔ የሰማሁትን መናገር እችላለሁ። በጆሮዬ የሚሰማ
የተሰራው በእሱ እንትን ነው እየላከች ማለት ነው። እሷ እየላከች የሰራችው ቤት ነው። መምጣቷንም አይፈልግም ስሰማ ማለት ነው። እንዲህ አመጣች ምናምን እያለ በቃ ከዚህ በኋላ ተስፋ እንደሌለው እሷ ናት አይገቡም እንጂ ተስፋ እንደሌለው የሚያወራ ሰው ሰምቻለሁ። እና ቶሎ ደግሞ ወደዛው ለመላክ ተመቻቸለት። ሊቋረጥበት ለመውለድ ሳይሆን ገቢው ሊቋረጥ ነው። እሷ እኮ ማረፍ ትችላለች፣ ከባሏ ጋር መኖር ትችላለች፣ ትፈልጋለች። ግን እሱ መውለድን የማይፈልግም። ቶሎ ብላ ሄዳ ወደ ስራ ገብታ ስራ እየሰራች ብሩን ወደዚህ የምትልክ ነው እሱ የሚፈልገው ማለት ነው። እኔ ባይኔ ብዙ ተሞክረዋል። ሲጀመር አሁን ላይ ብዙ እንደዚህ አይነት ተሞክሮ ስላለ መበላት የሌለባችሁም። በፍየል ዘመን በግ መሆን አያስፈልግም። ብዙ አለ፣ በሶሻል ሚዲያ የምትሰማላችሁ፣ በአካባቢያችሁ በዘመድ በጓደኛ ታያላችሁ። አብዛኛውን ጊዜ የመበላላት ጊዜ ሆኗል። በቃ አንዱ መብላት ማታለል ምናምን። ይሄ እኮ የኩንትራት ኑሮ ነው። እኛ እኮ እዚች ዓለም ስንመጣ እኮ የተፈቀደልን ነገር አለ። እድሜ ልካችንን እዚሁ በዱንያ ላይ ልንቀር አይደለም። ሞት የሚባል ነገር አለ፣ ሂሳብ አለ፣ ሂሳብ ቀን አለ። ያንን አስበን ቢያንስ በዚህ መንገድ ያለን ሰዎች ይሄንን ነገር ብናቋረጥ፣ በሀቃችን ብንቃቃ፣ አላህ በሰጠን ነገር ብንቃቃ፣ ደግሞ ምን ሰርቼ ምናምን ይሄ አያስጨንቃችሁ። ያቅማችሁ መስራት፣ ለራሳችሁ ቦታ መስጠት፣ ለራሳችሁ ክብር መስጠት አለባችሁ። በቃ ዋናው ነገር ሴት ልጅ ራሷን ማስከበር አለባት። ለሱ ልከሽ ባሌን ተማጣ ብር ልኬለት ባሌን አስቀራለሁ የምትይ ሴት ታለሽ፣ አቁሙ። ባል ነፍ ነው የሚሆነው ነው የጠፋው። ወንድ እኮ ለጥ ነው የሚሆንሽና የሚያስብልሽ ነው። ያንን ደግሞ አንቺ ራስሽ ስትመተሽ አመዛዝነሽ መቼም አላህ ነው እሱ ሚዛን የሚመዝነው፣ የሚያዩ ውስጥ ነው የሚያውቀው አላህ ነው። ቢሆንም ደግሞ ቢያንስ ሁለት ተምታጣ ብሯንም ትዳርም ብላ ያሰበችውን ሰው ተምታጣ ብሯን ይዛ ራሷን ብታመቻች ነው የሚሻላት ብዬ ነው የማስበው፣ መታገሯ ላይ ማለት ነው። እና አትሸወዱ ነው። አሁን ቡናችንን እየጠጣን አሁንም እናወራለን። ትንሽ አረፍ እንበል ማለት ነው። እና መጨረሻ ላይ ያው ቤታቸውን ተሰሩ በኋላ ሀዩ የመጀመሪያው ቤት ነው ብለናል። ቤታቸውን ተያዙ በኋላ የተወሰነ ብር ይዘው ቢመጡ ምን ስራ ቢከፍቱ ያዋጣቸዋል ትያለሽ? ያው ቤት ነው የሰው ልጅ መሰረቱ የወጣበት ቤት ነው። እሱን ነገር እንዲሰሩ ነግረናቸዋል። ቅድሚያ ማለት ነው። ቅድሚያ ቤታቸውን እንዲሰሩ ተነገርናቸው። እዚህ ደግሞ መጥተው ያው ብር ይዘው ከመጡ እዚህ ደግሞ የሚሰሩትን ነገር መጀመሪያው ትልቁን ነገር ሳይሆን መስራት ያለባቸው ከትንሽ በተሞክሮ እኛ ራሱ ተሞክሮ ስላለን የሰራነው ነገር ስላለ ሻይ ቤት ነበር አሁን የሚሰራው እንደመጣሽ ከፍቼ ማለት ነው። ሻይ ቤት ከፍቼ ሻይ ቤት ነበር ስሰራ የነበረው። ግን ባለቤትሽ ጋር ሆነሽ ሰራተኛሽን ይዘሽ የምታጠፊው ብር ቢያንስ አላጣሽም ማለት ነው። ውጤታማ ባልሆንም የማጠፋው ብር አትጨናነቂም፣ አታጭም፣ የምታጠፋው አታጭም። እንደ ልብሽ ቤትሽ ገብተሽ ወጥተሽ እንደ ልብሽ እንደ ስራዬን ሰርቼ የምፈልገውን አሟልቼ የቤቴን ወጪ ቤት ባልሰራ ሌላ ነገር ባልገነባ ኑሯቸውን አሸንፎ መኖር ይችላል። ዋናው ብቃት ነው። በቃ ብቃትሽ ሰፊ ከሆነ ማንኛውንም ነገር ሰርተሽ መኖር አለብሽ ማለት ነው። ሰፊ ነው፣ ዱንያ ሰፊ ነው። የትም እንኳን አይደለም ሀገራችን ላይ ቀርቶ ውጭ ተሰደናል እንዴ ሰርተን ባህር ተሻግራችሁ እየሰራችሁ ሀገራችሁ ላይ መስራት ሀገራችን ላይ ሰርተን መለወጥ አያቅተንም። ደግሞ እኮ በጣም ሙያ ያላችሁ ያረጋሉ። በጣም ብዙ አይነት ሙያ ተምረዋል። ምንም ቪዛ ቤት ቢከፍቱ አሁን ፍሮም ቤት ከፍተው ቢያሰራ ወሉ እኮ እዛ ነው የሚጠቀሙ፣ ቤቱ አይጠቀሙም። ቆንጆ አድርገው ይሰራሉ። ለምን ለምደዋል፣ ወጣ ብሎ ሙያን ለምደዋል፣ ስነ ስርዓትን ለምደዋል። ምንም ነገር መስራት ይችላሉ። ሰው ያልሰራውን ስራ እየፈጠሩ መስራት ይችላሉ። ብዙ አይነት ስራ መስራት ይችላሉ። ግን ሩጦ ትልቅ ስራ ላይ ብትይዙ ኪሳራውን ትልቅ ሊሆን ይችላል። መጀመሪያ ከትንሽ ጀምሮ ትልቅ ስራ መስራት ይችላሉ ማለት ነው። እና ብዙ ማሰብ አይጠበቅባችሁም፣ ብዙ መጨናነቅ አይጠበቅባችሁም። ቤታችሁን ተያዛችሁ በኋላ ለእጃችሁ ወረት ይዛችሁ መታችሁ ይሄ እዚህ መተሽ ትደናገሪያለሽ እንኳን አንቺ እኛ አልሰራ ነው የሚለው ወደ ኋላ ትተሽ
ራስሽ ወደፊት ስራሽን መስራት የፈለግሽውን ስራ መርጠሽ ወስነሽ በቃ የውሳኔ ሰው መሆን አለባቸው። የሚገርምሽ አሁን እዚህ ሀገር ያሉ ሰዎች ከዛ በልጠዋል። ከዛ ካሉት ማለት ነው እየላኩላቸው ነው፣ ብር ይልኩላቸዋል አኑሩ እያሉ ማለት ነው። የሚለወጡት እንዴት ሰማለ። ግን ሰርተውም ደግሞ የሚቀየሩ ሰርተው ራሱ ቤት የሚሰሩ አሉ። በንግድ የማውቀው አለች የኔ ዘመድ ናት። ሻይ ቤት ሰርታ ቤቷን የሰራች ሴት አለች። ያቺ መከፋፈያ ከነሰርቶ ማለት ነው። እቺ ሻይ ቤት ሰራና መናኸሪያ ወተት ምናምን ይዛት የምትል አሁን ግን እሷ ተቀይራለች። እነ ሙሉ ላኮ መንዛ ነው ምናምን የሚባለው ብዙ ሰርተው ነው ፎቅ ምናምን ራሱ የሰሩት ሻይ ቤት ሰርተው ነው። ከትንሽ ማለት እንትን አሁን ለምሳሌ ሸቀጣ ሸቀጥ ገበያ ላይ ዘርግተው የሚሰሩ ዛሬ ማከፋፈያ ነው የሚሰሩ። የኔ ወንድም ልምድ ይመስል በቃ የኔ ወንድም አሁን አለ። አሁን እሱ እዛ ጋር ሚስቱ እዛ ጋር ነበረች፣ ግን ያላት ቤት ብቻ ነው፣ ቤትና ቦታ ነበር። ከዛ ምንም የላቸውም እንዲሁ ነበር ሲመጡ። ከዛ ነው የመጡት በትንሽ ካፌ ነገር ከፍተው ያችን ሲሉ እንትን እያሉ ሲሄዱ እያደገች መጣ። ከዛ ደግሞ ሰፋ ያለ ካፌ ደግሞ ሰፋ ያለ ምግብ ቤት ምናምን አድርገው ያንን ሲሰሩ ነበር። አሁን በዛ ነው አሁን ፎቅ ምናምን ራሱ የጀመረው ማለት ነው። እንዴት ይናገራቸው አክሲዮን ማለት ነው። ምን መስራት አይቻልም። ትልቅ ማከፋፈያም ከፍቷል። በዛ ተጨማሪ ካፌ ያለው ነው። ግን መጀመሪያ ሻይ ቤት አሳምቡሳው ምኑ በቃ ሰራተኛ ይዞ ነበር የጀመረው እኔም ስለማውቀው። አሁን ግን በየቦታው ራሱ ቦታ ገዝቷል። ፎቅ ምናምን አክሲዮን ገብቷል። እንግዲህ ስራ ባለመናቁ እውቀት አለው፣ ትምህርት ስላለው መጀመሪያውንም ትምህርትም ስላለው በቃ ማንንም ሰው ደግሞ ስታማክሩ ላንቺ ሳማክርሽ ሌላ ሰው ነው ወሰጂ፣ ሌላ ሰው ስታማክሩ ሌላ ሰው ነው ሌላ ሰው ነው። በቃ አንቺ ጥናት ማድረግ አለብሽ በራስሽ ማለት ነው። ወይስ ጥናት ታደርጊያለሽ፣ ይሄን ብሰራ ነው የሚያዋጣ ብለሽ በውሳኔ መግባት። አለበለዚያ ጭንቀት ያቺ ቆይ ይሄንን ስሪ ሲቻል ይሄን ታዩ ሲልሽ ከዛ ብርሽን ለዘመድ ለጓደኛ ለእናት ብሪቱ ታልቃለች። ብዙ እያልሽ ገና ያሰብሽውን ያሰብሽ እያለ ያንን ከዛም ስታማክሪ እዛም ስትሮጪ ብርሽን ሁሉ ኪሳራ ላይ ይወድቃል ማለት ነው። መሀል ሜዲያ ተቀሪያለሽ። ግን እንደ መጣሪ መስጂድን የሚመሩ እኮ ለዛም እኮ ነው 10 ምናምን ዓመት 10 ዓመት 8 ዓመት 9 ዓመት ሰርተው ድጋሜ ሲሰደዱ ከዛ እነዚያ የተሰደዱት የሞተው ቢያምኑ ከባድ ነው እንዲሁኝ የመጣው ስለሚሏቸው እኛስ ታዲያ እንዴት ብለን ነው የምንኖረው ብለው ይቆርጣሉ ማለት ነው። ምንም ልትወስን አይገባሽም በእንደዚህ አይነት ሰው ያ የራሱ አስተሳሰብ